ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ የፕሮግራማችንን ተደራሽነት ተደማጭነት ከፍ እንድታደርጉ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ፣ የዚህ ቻናል ቤተሰብ ሆናችሁ እንድትቀላቀሉ ሰብስክራይብ እንድታደርጉ የአክብሮት ግብዣችን እያቀረብን ፕሮግራማችንን ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተሰማ ትልቅ የዝውውር መረጃ እንግዲህ የዕለተ እሁድ ፕሮግራማችንን የመጀመሪያ ክፍል ትኩረት እናደርጋለን። የስካይ ጀርመኒ ሪፖርተር ፍሎሪያን ፕለተንበርግ ኤክስክሉሲቭ ኒውስ ወይም የኔ ነው ባለው መረጃ መሰረት ግራኒት ዣካ ከሰንደርላንድ ወደ ቼልሲ ለሚያደርገው የዝውውር ሂደት በግል ጥቅማጥቅም በግሉ በሁሉም ቅድመ ሁኔታዎች በመስማማት የመጀመሪያውን ስቴጅ በተጫዋቹና በተወካዮቹ በኩል ያለውን ቅድመ ሁኔታ ማጠናቀቁን ዘግቦ አሁን በሁለቱ ክለቦች መካከል ይፋዊ ድርድር መጀመሩን በቀጥታ ለእግር ኳሱ ቤተሰብ ይፋ አድርጓል። ይሄ መረጃ እንግዲህ ከቼልሲ ጋር ባለፉት ቀናት ማንኛውንም አይነት ሩመርስ ግራኒት ዣካ ስሙ ከቼልሲ ጋር ተያይዞ በሚዲያ ደረጃ ሳይዘገብ በሩመርስ ደረጃ ወደ ሚዲያ ይፋ ሳይወጣ የቆየው ይሄ መረጃ እንግዲህ በስተመጨረሻ ከምንም ላይ ይፋ ሆኗል። የ33 ዓመቱ ግራኒት ዣካ በሚመጣው የፈረንጆች የመስከረም ወር 34ኛ ዓመቱን የሚይዘው የሰንደርላንድ ንብረት የሆነው በሰንደርላንድ የተጠናቀቀው የውድድር ዓመት አስደናቂ ብቃት አሳይቶ አስገራሚ ሊደርሺፕ፣ ግሩም የጨዋታ እንቅስቃሴ በማሳየት ሰንደርላንድ እንግዲህ 10ኛ ደረጃ ይዞ እንዲያጠናቅቅ በጊዜ እንደማይወርድ የሰንደርላንድ ጥንካሬ በሊጉ ላይ ባስተዋልንበት ሲዝን የዓመቱ ምርጥ ፈራሚዎች መካከል አንዱ ተደርጎ የተወሰደው ግራኒት ዣካ ወደ ቀድሞ ወደሚኖርበት ለንደን ወደ ሌላኛው ተቀናቃኝ የለንደን ቡድን ቼልሲ ለመዘዋወር እንግዲህ የራሱን ሂደት አጠናቋል። የሁለቱ ክለቦች ኦፊሻል ድርድር እንግዲህ ከትናንት ምሽት ጀምሮ መጀመሩን፣ ዳይሬክት ኮንታክቶች፣ ኦፊሻል ኦፈሮች በቀጣይ ቀናት ይደረጋሉ ተብሎ ይጠበቃል። ምክንያቱም ህጋዊ የሆነ ስርዓትን ለመከተል ከነገ ሰኞ ጀምሮ የስራ ቀናት ኦፊሻል ሂደቶች በሁለቱ ክለቦች መካከል ይጀመራሉ ተብሎ ይጠበቃል እና አስገራሚ የሆነ መረጃ ከምንም ላይ ከዚህ በፊት በሩመርስ ደረጃ እንኳን በታማኝ ዘጋቢዎችም ይፋ ሳይወጣ በስተመጨረሻም ከወደ ጀርመን የስካይ ጀርመኒ ሪፖርተር ፍሎሪያን ፕለተንበርግ ነበር ይህ መረጃ ለእግር ኳሱ ቤተሰብ ማጋራት የቻለው። ከዛም በኋላ እነ ፋብሪዚዮም የየራሳቸውን ትንተናና መረጃ በዚህ የዝውውር ሂደት ላይ ሰጥተዋል። አስገራሚ ጉዳይ ዛቪ አሎንሶ የቀድሞ ተጫዋቹ በባየር ሌቨርኩዘን አስደናቂ ቆይታ ያደረጉ በጋራ ባየር ሌቨርኩዘንን ለስኬት ማብቃት የቻሉ ስኬት ብቻ ሳይሆን ከስኬትም በጣም ጣፋጭና በጀርመን እግር ኳስ ታሪካዊ መዝገብ ላይ መጻፍ የቻለ በ2023/24 የውድድር ዓመት ዛቪ አሎንሶ በልዩነት በማይልስ ርቀት በአስገራሚ የባየር ሌቨርኩዘን ቡድን ባየር ሌቨርኩዘንን በታሪክ ሻምፒዮን ማድረግ መቻሉ እሱ ብቻ ሳይሆን ሳይሸነፍ የሊጉን ዋንጫ እንዲያሸንፍ ባበቃበት ወቅት ግራኒት ዣካ የቡድኑ አምበል የቡድኑ ቁልፍ ተጫዋች ሆኖ በዛ የውድድር ዓመት የአሸናፊዎች አሸናፊ በተጨማሪም ደግሞ የዩሮፓ ሊግ ፋይናሊስት እንዲሆኑ ለባየር ሌቨርኩዘንና ዛቪ አሎንሶ ግሩም ሲዝን አስገራሚ ድርሻ የነበረው ግራኒት ዣካ ነው። ይህን ተጫዋች እንግዲህ የአበባ ዘመኑ አልፎ የእግር ኳስ ኬሪሩ ወደ ማብቃት ደረጃ በተቃረበበት ወቅት የብሉኮን ስትራቴጂ ጥሰው ቼልሲዎች እንዴት ዣካን ለማስፈረም በዚህ ደረጃ
ሂደቱን በተቀላጠፈ መልኩ በዝውውር መስኮቱ ቼልሲዎች ድምፃቸውን አጥፍተው ማርኮ ፓሌስትሪን አስፈረሙ። አሁን ለሁለተኛ ፊርማ ደግሞ እንዲቃረቡ ያደረገው የግራኒት ዣካ የዝውውር ሂደት ነው። ዛቪ አሎንሶ እና ዣካ በድጋሚ በስታንፎርድ ብሪጅ አብሮ በጋራ ለመስራት እንግዲህ ዛቪ የቀድሞ ተጫዋቹን ለማምጣት አሁን ላይ በእጅጉ መፈለጉን ተከትሎ ዝውውሩን ከበስተጀርባ በትልቅ ተዋናይነት እየመራ የሚገኘው ዛቪ አሎንሶ ራሱ ነው። ታዲያ ይሄ ጉዳይ ምንድን ነው የሚያሳየን? በቼልሲ ቤት በጁላይ 1 ገና ይፋዊ ስራውን ይጀምራል። ግን ከወዲሁ የቼልሲ እንደ ቡድን ባለፉት ዓመታት በብሉኮን አስተዳደር በብሉኮን ባለቤትነት ቼልሲ የእግር ኳስ ህይወቱን ከጀመረ በኋላ ድህረ አብራይሞቪች የቼልሲ ምስል በሌላ መልኩ ነው እየተገነባ የሚገኘው። የቡድኑ ስትራቴጂ በአብዛኛው ግንባታ የረጅም ዓመት አስደናቂ በወጣት ስብስብ በፕራይም ታይማቸው ቼልሲን ወደ ከፍታ ለማምጣት ታስቦ እንደ አትራፊ ካምፓኒ ደግሞ በሽያጭ ወቅት ትላልቅ ክፍያዎች እንዲያገኙ ትላልቅ የዝውውር ሂደቶች ሲፈጸሙ ቼልሲን ፋይናንሻሊ ትርፋማ በማድረግ እንደ ቢዝነስ ካምፓኒ እንደነዚህ አይነት ስትራቴጂዎችን ተጠቅመው ቼልሲን ለመገንባት 100% ማለት ይቻላል በወጣት ተጫዋቾች ላይ ነበር ዝውውሮች ሲፈጸሙ የነበሩት። የብሉኮን ካምፓኒ ባለቤቶች እንግዲህ በቀጥታ ቼልሲን ከተቀራመቱበት ጊዜ አንስቶ ኢንቨስት የሚያደርጉት ወጣት ተጫዋች ላይ እንጂ ሲኒየር እድሜው የገፋ ወይም ከ26 ዓመት በላይ የሆነ በጥሩ ብቃት ላይ የሚገኝ እንደነዚህ አይነት ዝውውሮች ላይ ብዙም ቼልሲዎች አክቲቭ አልነበሩም። አሁን ግን መጀመሪያ የዛቪ አሎንሶ የስራ ቅጥር እንደተፈጸመ አንድ ጉዳይ ላይ በስፋት ስንወያይ ነበር። የዛቪ አሎንሶ ሹመት በብሉኮን አስተዳደር ብቻ ሳይሆን በቼልሲ ያለፉት አሰልጣኞች ውስጥ ከ13 ዓመት በኋላ ለመጀመሪያ ጊዜ ነው ቼልሲ ያለ ሄድ ኮች በማናጀር ለመሰልጠን ወስኖ ከጆዜ ሞሪኖ በኋላ ለመጀመሪያ ጊዜ ዛቪ አሎንሶን ሄድ ኮች አድርጎ ማናጀር አድርጎ መሾም ይቻል። እስካሁን ድረስ በነበሩ አሰልጣኞች ከጆዜ እስከ አሎንሶ ድረስ በነዚህ የቼልሲ ቤት አሰልጣኞች የስራ ቅጥር ሁሉም አሰልጣኝ የነበራቸው ሚና ሄድ ኮች በሚል ስልጠናው ላይ ነው ትኩረታቸው። አሁን የዛቪ አሎንሶ ማናጀር ሆኖ መቀጠር የቼልሲን የፕሮጀክት ስትራቴጂ ለውጥንም ጎን ለጎን በግልጽ የሚያስቀምጥ ነው። ይሄ ደግሞ የበለጠ የክለቡን ቀጣይ የቡድን ግንባታና ስትራቴጂ ለውጥም እንዳለ አንደኛው ምልክት የአሎንሶ ቅጥር ላይ የሹመቱ አይነት በተለየ ሁኔታ አንስተን በወቅቱ ስንወያይ ነበር። አሁን የሹመቱን ፓወር ከምንመለከትበት ወይም ቼልሲ ከዚህ ቀደም በነዚህ ባለቤቶች ከተያዘበት ጊዜ አንስቶ ሲታማበት ሲወቀስበት የነበረው አንደኛው ስትራቴጂ ለአሰልጣኝ የሚያስፈልገውን ፋሲሊቲ ከቡድኑ ፕሮጀክት ጋር በማይጣረስ መልኩ የማቅረብ ግዴታ አለባቸው። ቡድኑ በሲኒየር ተጫዋቾች ሊመራ ይገባል። ኤክስፒሪየንስ ያለው ተጫዋች ያስፈልጋል። በየአመቱ ቡድኑ ቢታደስ እንኳን በወጣት ኃይል ብቻ መታደሱ ቡድኑን የተሟላ ያደርገውም በሚል ሁሉም የሚስማማበት ከፍተኛ ትችት አለ ቼልሲ ላይ የሚደርስ። አሁን የዛን ጉዳይ ኃላፊነት የሚረከብ ባለሙያ እንደቀጠሩ ቼልሲዎች በቀጥታ የዝውውር ስትራቴጂያቸውን ከዚህ የዝውውር ሂደት አንስቶ ለውጥ መደረጉን የሚያሳይ ምስል ነው። ይሄ ምናልባት ዳግም ቼልሲ ወደ ነበረበት አቅም ሊመልስ የሚችል አንደኛው ሂደት ይሁን። እስቲ ይሄንን በቀጣይ የምንመለከት ነው። ምክንያቱም ቼልሲ ዣካን የማስፈረም ሁኔታ በዚህ ደረጃ ዝውውሩ ላይ ገፍቶ የሚሄድ ከሆነ ሌሎች ሲኒየር ተጫዋቾችን የማስፈረም ቻንሱ ከዚህ ጋር በተመሳሳይ ሊጓዝ እንደሚችል አንደኛው በር ከፋሽ ጠቋሚ የሆነ ሂደት ነው እና ተጫዋቹ በግል ጉዳይ ከቼልሲ ጋር በሁሉም መመዘኛዎች ተስማምቶ አሁን ቼልሲ ወደ ታይም ሳይድ የመደራደሪያ ፕሮፖዛል ይዞ ለመሄድ ተዘጋጅቷል። ይሄ ተጫዋች እንደምታስታውሱት በተጠናቀቀ ውድድር ዓመት ወደ ሰንደርላንድ ከሌቨርኩዘን በ10.9 ሚሊዮን ፓውንድ ወደ 14-15 ሚሊዮን ዩሮ ወጥቶበት ነው
ወደ ታይምሳይድ ስቴዲየም ኦፍ ላይት የመጣው ከመጣበት ጊዜ ጀምሮ ፍጹም አስደናቂ ብቃቱን በሰንደርላንድ ደረጃ ገና ዝውውሩ እንደተፈጸመ ኤክስ ፋክተር በማድረግ የቀድሞውን የአርሴናል ተጫዋች በቀጥታ የአምበልነትን ኃላፊነት ሰጥተውት ነበር እና ለቡድን ምን ያክል ለሰንደርላንድ ፕሮጀክት ቁልፍ መሆኑን ግራኒት ዣካ በሰንደርላንድ የተጠናቀቀው የውድድር ዓመት የዚህ ተጫዋች ተጽዕኖ ሚና፣ አስፈላጊነት፣ ወሳኝነት በግልጽ የሚያሳይ ነው እና በቀላሉ ተጫዋቹን እንደማይለቁና አሁን ላይ በሰንደርላንድ በኩል እየተሰማ የሚገኘው መረጃ ከሆነ ተጫዋቹ ለሽያጭ አይቀርብም፣ አንሸጥም በሚል አቋማቸው ላይ እንደጸኑ ይነገራል። ግን በቼልሲ በኩል ደግሞ እስከ 30 ሚሊዮን ዩሮ ለመክፈል ዝግጅት አለ ደግሞ የሚሉ ዘጋቢዎች አሉ። ለ33 ዓመት ተጫዋች ከጥቂት ወራት በኋላ ወደ 34ኛ ዓመቱን የሚይዝ በዚህ ደረጃ እድሜው የገፋ ተጫዋች ላይ ግን ቼልሲ እንዴት ይህን ክፍያ ለመክፈል ለመድፈር ፈለገ? ተጫዋቹ እንደምታውቁት እስከ 2028 የሚያቆየው ኮንትራት አለው። ኮንትራቱ ቀላል የሚባል አይደለም። በተለይ የሰንደርላንድ አይነት ለረጅም ፕሮጀክት የቡድኑ አይከን እንዲሆን ያመጡትን ተጫዋች ቼልሲዎች እንግዲህ ፈልቅቀው ለማውጣት በዛቪ አሎንሶ ጥቆማ፣ በዛቪ አሎንሶ ከበስተጀርባ ዣካን የማግባባትና ወደ ለንደን 7 ዓመት ወደ ኖረበት ለንደን ማለት ነው በሰማያዊዎቹ ማሊያ ሳይሆን በመድፈኞቹ ማሊያ ቆይታ ያደረገው። ትናንት ምናልባት ምሽቱን በደንብ ኤክስ የምትከታተሉ የአርሴናል ደጋፊዎች ከፍተኛ ተማጽኖ፣ ከፍተኛ ግራኒት ዣካ ይህን ዝውውር እንዳይቀበል ሰንደርላንድ ከቻላችሁ እንዳሸጡ የሚል ሁሌም አንተ መድፈኛ ነህ፣ ሁሌም ቀይ ነህ በማለት በብዙ መልኩ የአርሴናል ትላልቅ ተከታይ ያላቸው የአርሴናል ደጋፊዎች ጭምር እየጻፉ ነው የሚገኙት። በጭራሽ ይህ ዝውውር ሊከናወን አይገባም፣ ዣካ ይህን ጉዳይ መለስ ብለህ ሁኔታውን መመልከት አለብህ፣ አንተ ሁሌም የኛ ተጫዋች ነህ፣ ከኛ ጋር ነው የደም ትስስር በማለት የአርሴናል ደጋፊዎች እንግዲህ ይሄ ዝውውር እንዳይፈጸምም ጭምር በደጋፊዎቹ ዘንድ አሁን አዲስ የቃላት ምልልስ ተጀምሯል። ግን ይሄ ዝውውር የሚቀር አይመስልም። ምክንያቱም ቼልሲ መጀመሪያ ኦፊሻል ኦፈር ያቀረበው ለሰንደርላንድ ሳይሆን ለዣካ ነው። ዣካም ጥያቄውን ተቀብሏል፣ ተስማምቷል በሁሉም መመዘኛ። ስለዚህ ተጫዋቹ አንድ ሌቭል ከፍ ብሎ በተሻለ ደረጃ በቢግ ሲክስ ከሚገኙ ክለቦች ጋር የሚያቆራኘው የሰንደርላንድ ድልድይ ተፈጥሯል። ስለዚህ ይሄ ተጫዋች ያለውን ኤክስፒሪየንስ ቢያንስ ካሁን በኋላ ላለው ለእግር ኳስ ኬሪር ትልቅ አቅሙን ትልቅ ኤክስፒሪየንሱን ለማበርከት የተሻለ እድል ተፈጥሮለታል። በድጋሚ ከነበረበት ወይም ተጫውቶ ፔርፎርም አድርጎ 7 ዓመት ከቆየበት የአርሴናል ቡድን በኋላ በሌቨርኩዘን አስደናቂ ሲዝን፣ ስኬታማ ውጤታማ የሚገርም ሲዝን ከዛቪ አሎንሶ ጋር ማሳለፍ ቻለ። አሁን በድጋሚ ያ እድል ተፈጥሯል። ምንም እንኳን የእድሜው ጉዳይ ብዙ እያነጋገረ ቢሆንም ግን ለምንድን ነው ቼልሲዎች የፕሮጀክታቸውን ትልቁን ሂደት ትተው አሁን በቀጥታ ቡድን የሚለውን ግንባታ ላይ ያተኮሩት? ይሄ ከአሰልጣኙ ቅጥር ጀርባ ያለውን አቅም አያሳይም ወይ? ቼልሲ ምስሉን ይቀይራል አሎንሶን ከቀጠረበት ጊዜ አንስቶ ስንል ከነበረበት ምክንያቶች መካከል አንዱ ይሄን ስትራቴጂካል ለውጥና የአሎንሶ በዝውውር ላይ ያለውን ጣልቃ ገብነት በግልጽ የሚያሳይ ነው። ምክንያቱም አሎንሶ እዚህ ዝውውር ላይ ተጽዕኖ ባይኖረው ዣካ አይመጣም። ምክንያቱም የዣካ ፊርማ 100% የቼልሲ ሳይሆን የአሎንሶ ፍላጎት ነው። ይሄ ደግሞ ቡድኑን በምን አይነት መልኩ ለመገንባት ቼልሲ እንዳሰበ አሎንሶን በሚቀጥርበት ወቅት የተስማሙትን ቅድመ ሁኔታ ከወዲሁ ቼልሲዎች ለመፈጸም መዘጋጀታቸውን ያሳያል። ይሄ የመጀመሪያ የሽግግር ዘመን ጤናማ ስትራቴጂና ውሳኔ ተደርጎ ተወስዷል። ምክንያቱም ቼልሲ አስተማማኝ ሊደርሺፕ ያስፈልገዋል፣ ኤክስፒሪየንስ ተጫዋች ያስፈልገዋል፣ ሞዴል የሚሆን ተጫዋች ያስፈልገዋል። በተለይ ኤክስፒሪየንሱን በተለየ ሁኔታ ወጣቱ ስብስብ እየተከተለ ወደዛ ሌቭል ለመሻገር የሚያደርገው
ብቃት ወሳኝነት አለ። ምክንያቱም ቼልሲ በኤክስፒሪየንስ እጦት የሚያጣቸው የጨዋታ ቁጥር፣ በሜዳ ስር ያለው የሊደርሺፕ አቅም ወይም ኳሊቲ ሞግደል ቼልሲ እንዴት ዋጋ እያስከፈሉ እንደነበር በደንብ ተመልክተናል። እነዚህን ጉዳዮች በጋራ በክለቡ ስፕሪት ላይ ከፍ ለማድረግ የዣካ አይነት ዝውውር በእጅጉ በቼልሲ ቤት ተፈልጓል። ይህንን ደግሞ ለማድረግ ቼልሲዎችም ወስነዋል። አሎንሶም ደስተኛ ሆኗል። ስራው ተጀምሯል። ተጫዋቹም በግል ጥቅማ ጥቅም ተስማምቷል። የበለጠ ደግሞ አሁን ሊጉ የሚገኝበትን ኢንቴንሲቲ እና የአካል ብቃት ጨዋታ ደግሞ የበለጠ አዳፕት ለማድረግ የተጠናቀቀው የውድድር ዓመት የሰንደርላንድ ቤት ቆይታ በቢርጊስ ውስጥ የነበረው አስተማማኝ ቆይታ የዣካን አንድ ስቴፕ ከፍ ማለትና የሊጉን ኢንቴንሲቲ ጋር ተቀራራቢ የሆነ ፐርፎርማንስ ለማሳየት አሁን ላይ የአንድ ዓመት ቆይታው የበለጠ ለተጫዋቹ ጠቃሚ ነው ተብሎ ተወስዷል። ታዲያ የግራኒት ዣካ ዝውውር የተፈለገበት ዋነኛ የሬጂስ ሊብሪስ ቡድን ውስጥ ባሳየው ብቃት ብቻ መቼስ በአንድ ዓመት ሲዝን ተመልክተው አያመጡትም። ቼልሲዎች ግን የበለጠ ተጫዋቹን የተፈለገበት ዋነኛ ምክንያት አሎንሶ በባየር ሌቨርኩዘን ከሰራቸው ስራዎች ጋር በተያያዘ ይህን ተጫዋች ወደ ስብስባቸው ማካተት የሚፈጥረው የሚና ለውጥ አለ። ያነሳናቸው የሊደርሺፕ አቅም፣ ቡድኑን የመምራት ሞዴል የመሆን የማነሳሳትም አቅምም በሊደርሺፕ ደረጃ ከፍተኛ ኤክስፒሪየንስ ያለው ተጫዋች ስለሚያስፈልግ ለዚህ ተጫዋች ግዢ እንዲከናወን ተደርጓል። ግን በሜዳ ውስጥ ያለውን ጉዳይስ ለምንድን ነው ዣካን በዚህ ዕድሜ ቼልሲ የዝውውር ሞዴሉን ቀይሮ እንደምታስታውሱት 2022-23 የብሉኮን የመጀመሪያ ዓመት ላይ ካሊዶ ኩሊባሊን ነበር በ31 ዓመት ማስፈረም የቻሉት። ለመጨረሻ ጊዜ ቼልሲ 30 እና ከዛ በላይ እድሜው የደረሰ ተጫዋች ላይ ኢንቨስት ያደረገው ካሊዶ ኩሊባሊ ነው። ግን ከ12 ወራት በኋላ ተጫዋቹ በቼልሲ ማሊያ አልተመለከት ነው ወደ አልኢቲፋቅ ወደ አልሂላል መሸኘት ችሏል እና በቼልሲ ቤት አልቆየም። ታዲያ ለምንድን ነው ቼልሲ ይሄ የዝውውር ሂደት ይሄ ውሳኔ በቼልሲ ቤት አንድ ስሜት ያለው የዝውውር ሂደት ነው ተብሎ እየተወሰደ የሚገኙ? የመጀመሪያው ጉዳይ እስቲ ታክቲካሊ ምን አይነት አስተዋጽኦ በዣካ መምጣት የቼልሲ አማካይ ክፍል ምን ያክል ሊጎለብት ይችላል? ምን ሊቀይር ይችላል? ዣካ በአማካይ ስፍራ ላይ አሁን ለምሳሌ ቼልሲ በቀጣይ የውድድር ዓመት ዩሮፒያን ውድድር የለበትም። ስለዚህ ቼልሲ ቅዳሜና እሁድን እየጠበቀ ሲጫወት በእነዚህ ጊዜያት አንደኛ ታክቲካል ስቴቢሊቲ ለመፍጠር አዳፕት ለማድረግ ጊዜ ገዝቶ ከጨዋታ ጨዋታ እርምት ለመውሰድ በተረጋጋ ሁኔታ ከሳምንት ሳምንት መጫወቱ የጨዋታ ክብደት አለመኖሩ ባላንስ ለማድረግ እና በሊጉ ላይ ቢያንስ ከተጠናቀቀ የውድድር ዓመት የበለጠ ፔርፎርም አድርጎ በተሻለ ስቴጅ ላይ ለማጠናቀቅ የሲኒየር ተጫዋች አስፈላጊነት፣ የታክቲካል መግባባት ደግሞ መጎልበት አስፈላጊ ስለነበር እነዚህን ጉዳዮች ሜዳ ውስጥ በማስተዋል በኤክስፒሪየንስ መምራት የሚችሉ ተጫዋቾች በተለይ በብሬን የሚጫወቱ ተጫዋቾች አስፈላጊነት። የቼልሲ አማካይ ክፍል ለምሳሌ የዣካ አይነት ኳሊቲ የለውም። ለረጅም ጊዜ ከዚህ በፊት ኒማንያ ማቲች፣ ከዛም በኋላ ነፋብሪ መጡ፣ ከዛም በኋላ ጆርጂኒዮ አለ። ቼልሲ በጨዋታ መሀል ሴትል የሚያደርግ ማረጋጋት የሚችል በአማካይ ክፍል ኮምፖዥር የሆነ የበለጠ ደግሞ ጨዋታን የማንበብ አቅማቸው ካላቸው ኤክስፒሪየንስ እና ቡድኑ ላይ ጫና በሚኖርበት ሰዓት መብት የሚሆን ቡድኑ ጫና መፍጠር ሲፈልግ ደግሞ ዲያሜንሽናቸው ሰፊ የሆነ ከስሜታዊነት የጸዳና እርጋታና የሰከነ የሜዳ ውስጥ ኮንሰንትሬሽን ያላቸው አማካይ ቼልሲ ያስፈልጓል። ምክንያቱም ቼልሲ የፊዚካል ችግር የለበትም። አማካይ ክፍሉ በደም ከተመለከታችሁ አስተማማኝ የሆነ የሊጉ ምርጥ ዲስትሮየር አለው ሞሲስ ካሴዶ። ጨዋታ የማቀናበርና ወደፊት አንድ ስቴፕ ለመሸጋገር ደግሞ ኤንዞም አለ፣ ፓልመርም አለ። አማራጩ አስተማማኝ ነው። ቼልሲ በሁለቱ የአማካይ
ስቴቢሊቲ ጥሩ አማካይ አለው። ግን እነዚህን ሁለቱን ጉዳዮች የበለጠ ኮኔክተር ሆኖ ወይም ጣሊያኖች በተለምዶ የሚሉት ሬጅስትራ የሚባለው አይነት አማካይ የጨዋታው ሙሉ ምስል መሆን የሚችል ታክቲካል ኢንስትሩመንታል መብቴ መፍጠር የሚችል ሜዳ ውስጥ በእያንዳንዱ የጨዋታ እንቅስቃሴ ላይ ፍሌክሰብል ቡድኑ የሚያደርግ አማካይ ግን ቼልሲ የለው። በዚህ እጥረት ምክንያት ደግሞ ቼልሲ ምን አይነት ስትራቴጂ መጠቀም ጀመረ? ከኤንዞ ማሬስካ የአሰልጣኝነት ዘመን አንስቶ ሪስ ጀምስን ኢንቨርተድ ፉልባክ፣ ሪስ ጀምስን አውት ኤንድ አውት ሚድፊልደር ማድረግ። ለምን? ይሄን የቅንጅትና ይሄን ኬሚስትሪ ቼልሲ አማካይ ክፍል ስለሚጎለው አስገዳጅ የሆነ የሪስ ጀምስ የቦታ ለውጥን ይፈልግ ነበር። ለዛ እኮ ነው ቼልሲ አማካይ ክፍል ላይ ጀምስ በገባ ቁጥር ጨዋታ አይበለጥም። የመብለት ቻንሱ ከፍተኛ ነው። የማጥቃቱ እንቅስቃሴ ደግሞ ከአማካይ ክፍል በሚነሱ የፔኔትሬሽን ኳሶች እድል ለመፍጠር አይጨነቅም። የበለጠ ደግሞ ጀምስ ባለበት ጨዋታዎች ኤንዞም ፓልመርም በቂ ኳስን በሽግግር ያገኛል። ስለዚህ እዚህ ጋር ቀኙን ክፍል ቼልሲ እያዳከመ አማካዩን ክፍል ነበር የበለጠ እየጠገነ የሚጫወተው ጨዋታ አለ። ይሄ ታክቲካል ሂደት ምን ያክል ቼልሲ አዋጪ እንደሆነ በኤንዞ ማሬስካ አሰልጣኝነት ዘመን የተረዳ ነው። ፒኤስጂን በክለብ ወርልድ ካፕ ፍጻሜ ላይ ያሸነፈበት የታክቲክ አስተማማኝነት ማለት። ስለዚህ ቼልሲ አማካይ ክፍሉ ላይ ምን አይነት ጥራት ይጎለዋል? ፓሲቭ ፓሰሪውን ሜዳ ውስጥ ያልተገመቱ የኳስ እንቅስቃሴ ክሬት ማድረግ የሚችሉ ፓሰሮች። ቼልሲ የአግሬሽን ፖሴሽን የማሸነፍ በኢንቴንሲቲ የመጫወት ተጋጣሚን በጋራ ኳስ የማሸነፍ ለሃይ ተርኖቨር የሚመች ስፔሶችን መፍጠር እንደነዚህ አይነት ፊዚካል አፒሪያንስ ቼልሲ ላይ አያሳስብም። ከኳስ በኋላ ያለው እንቅስቃሴ ነው። ኳስን ካሸነፉ በኋላ ባለው ፍሉዲቲ ነው። የቼልሲ ኬሚስትሪ ላይ የበለጠ አማካይ ክፍሉ የሚጎለው ኳሊቲ የዣካ አይነት ፓሰር ነው። ቢያንስ ፍጥነት ባይኖራቸው ሜዳ ውስጥ ባለ እንቅስቃሴ ላይ የበለጠ ኢንድ ቱ ኢንድ በማያቋርጥ ደረጃ ፐርፎርም ማድረግ ባይችሉ እንኳን በእርጋታና ዝግ ባለ ቴምፖ ውስጥ ለቡድኑ የማይገኙ የመብት ኳሶችን የበለጠ ማሻገርም ማቀናጀትም ሜዳ ውስጥ ያልተለመዱ እይታዎችን መፍጠር ይችላሉ። ይሄ ደግሞ ካላቸው የሜዳ ውስጥ ኤክስፒሪየንስ እና ተፈጥሯዊ በብሬን የመጫወት አቅም የበለጠ የዚህን ተጫዋች ካራክተር ቼልሲ እንዲፈልግም ያደረገው ታክቲካሊ። ለምን አሎንሶ በአማካይ ክፍል ላይ ኳስን መቆጣጠር ተጋጣሚን አብዝቶ ኳስን ትቶ ፖሴሽን እያሸነፉ እዛው በሃይ ተርኖቨር ግቦችን ከማስቆጠር ይልቅ የተጋጣሚን ፖዚሽን ከኳስ ጋር ማሸነፍን የሚመርጥ ቡድንን የበለጠ ስትራቴጂካሊ ስለሚከተል፣ ለዚህ ደግሞ በእርጋታና በተለይ ቼልሲ ቤት ውስጥ የሚያስፈልገው ትልቁ የጨዋታ ኬሚስትሪ በአማካይ ክፍሉ ላይ ታጋሽ መሆን፣ ያለ ጥድፊያ በእርጋታ የማስከፈት ኳሊቲ። ቼልሲ በተለይ በደንብ በተጠናቀቀው የውድድር ዓመት እንደውም ከአሰልጣኝ ኤንዞ ማሬስካ በኋላ አዘውትረን የምንመለከተው የቼልሲ ችግር ግብ ከተቆጠረበት በኋላ ግብ ለማስቆጠር በሚጥርበት ወቅት ያለው መረጋጋትና መስከን ፈጽሞ በቼልሲ ቤት አይስተዋል። ጥድፊያው ደግሞ የሚፈጥረው ድግግሞሽ ያለው ስህተት አለ። ይህ አሁን ከኤክስፒሪየንስ እጦት ከጨዋታው ሎድ ግና ቡድኑ ላይ ከሚደርስበት ጫና ጋር እነዚህ ወጣት ተጫዋቾች ምላሽ ለመስጠት የሚያደርጉት ጥረት ነው። ይሄ ደግሞ የተጫዋቾችን ፐርፎርማንስ ኦቨር ሜዳ ላይ እንዲባክኑ ያደርጋል። እንደነዚህ አይነት ጉዳዮችን በብስለት ሴትል የሚያደርግ ተጫዋች ስለሚያስፈልገውም ነው ኤክስፒሪየንስ የሆነውን ዣካን ያመጣው። ዣካን ማምጣት በነገራችን ላይ የዘላቂነት መብት የሆነው አይደለም። ሽግግር ላይ ላለ ቡድን የሚያስፈልግ ጤናማ የአማካይ ክፍል መረጋጋትና የበለጠ በሳል በሆኑ ተጫዋቾች መሸጋገር ስላለበት ነው። ቼልሲ ግራኒት ዣካን ለመተካት ቼልሲ በግራኒት ዣካ ፖዚሽን ላይ ሌላ ተጫዋች ለማምጣት የበለጠ የዚህ ተጫዋች ኮምፖዥር እና የቡድኑን ቅንጅት ማብላላቱን ካሳደገ በኋላ በቼልሲ ፕላን ውስጥ አሁንም የክሪስታል ፓላሱ አደም ዋርተን አለ፣ ተመሳሳይ የሆነ ካራክተር ያለው። ግን ቼልሲ በቀጥታ እዛ ተጫዋች ላይ ለመሄድ ተመሳሳይ እጅ ላይ ነው የሚገኙ አሁንም ስብስብ ውስጥ ካሉ ተጫዋቾች
ግን ያ ቦታ በማን መጎልበት አለበት? አንድ ሲዝን ቢያንስ በሰንደርላንድ ቤት በመጨረሻ የተጫዋቹ የሌቨርኩዘን ቤት ቆይታ ያለውን ፔርፎርማንስ ቢደግም ለቼልሲ ጤናማ የቡድን እድገት በጣም አስተማማኝ ነው። አንድ ዓመት እንኳን ከዛም በኋላ ያሉትን በሂደት ቼልሲ ማቀናጀት አይከብዱ። ቦታውን ከቨር የማድረግ በሱ ሌቭል ፔርፎርም የሚያደርጉ ተጫዋቾችን ገበያ ላይ ማምጣት ይችላል። ስለዚህ ትራንዚሽን ላይ እንዳለ ቡድን የሚፈልገውን ኳሊቲና ሊደርሺፕን ታሳቢ ያደረገ የዝውውር ሂደት ለመፈጸም ነው ቼልሲዎች አሁን ላይ በገበያ ላይ የበለጠ ይህን ተጫዋች ለማምጣት ጥረታቸውን አጠናክረው በግል ጉዳይ ተስማምተው አሁን ላይ በተሻለ ሁኔታ ዝውውሩን በተጫዋቹ በኩል ገፍተው ለማጠናቀቅ የተጫዋቹን ቅድመ ሁኔታ የተጫዋቹን ግሪን ላይት በፍጥነት ቼልሲዎች አግኝተዋል። አሁን እንግዲህ ከሰንደርላንድ ጋር የሚደረገው ድርድር ነው። በቀጣይ የሰንደርላንድን ሀሳብ ሊያስቀይር የሚችል መሆን አለበት። እንደውም አንድ የዝውውር ዘጋቢ እንደሚለው ከሆነ ዘክሮኒክስ የሚባል የታይምሳይድ ዕለታዊ ጋዜጣ እዛ ላይ የሚጽፍ ሊሪድ የሚባል እዛው የታይምሳይድ ሪፖርተር አለ። እዛው ያው እንደምታውቁት ሰንደርላንድ እና ኒውካስል ታይምሳይድ የሚገኝ ሁለቱ የፕሪሚየር ሊጉ ከፍተኛ ሌላኛው ትኩረት የሚስብ ደርቢ ናቸው ሁለቱ እና ስለ ሁለቱ የደርቢ ስሜት ራሱ በቅርቡ የጻፋቸው 4-5 ገጽ በታይምሳይድ የሚታተመው ጋዜጣ ላይ በጣም አስደናቂ ጽሑፍ አስፍሯል እና ሰንደርላንድ አስገዳጅ የሆነ ሽያጭ ውስጥ አይገባም። 10ኛው ነው ማጠናቀቁ። እንደ ቡድን አመታዊ ትኬት ሽያጭ ክለቡ ኢንቨስት ካደረገበት ገቢ ካገኘበት ጋር ሲሰላ አሁን ሰንደርላንድ ሽያጭ ውስጥ ሊያስገባው የሚችል የፋይናንስ ሁኔታ ላይ አይደለም የሚገኝ። ይሄ ጉዳይ ደግሞ የበለጠ ሰንደርላንዶች ሪላክስ አድርገው ጉዳዩ ይሄ እየለጠጡት እያንዛዙት የክፍያውን ስርዓት ሊጨምሩ ይችላሉ የሚል የግል ጥርጣሬውን አስቀምጧል። ነገር ግን የዣካ አስፈላጊነትና ኳሊቲ አሁን ተጫዋቹ ቼልሲ ቤት ቢመጣ ምን ያክል ሊያጎለብት እንደሚችል ተመልከቱ። ከኤንዞ ፈርናንዴስ ባህሪ ከሜዳ ውስጥ ኮንሲስታንሲ እስቲ መነሻ አድርጉ። አሁን ከሞሲስ ካሴዶ ጋር ቢጣመር ብለን እንጀምር። ለምሳሌ ቼልሲ የሚያገኘው ትልቁ መረጋጋት በዘንድሮ የውድድር ዓመት ከተከላካይና ከግብ ጠባቂ በቢውልድ አፕ በተነሳ ስህተት ከፍተኛ ግብ ያስተናገደው ከቶፕ 6 የእንግሊዝ ክለቦች አንደኛ ቼልሲን። አሁን አንደኛው ቼልሲ ቤት የሚጎለብተው ወይም የሚቀየረው ወይም ሂደቱ በጥሩ ሁኔታ ከሚያሳድገው የጨዋታ ስትራቴጂዎች መካከል ከራሱ የመጫወቻ ክልል መስርቶ ሲወጣ ቼልሲ ቢያንስ ጥሩ ጤናማ የሆነ ኳስን በጥሩ ፖዚሽን ላይ ተቀብሎ ማሻገር የሚችል ወደ 2 ዊንግ ባክም ፉል ባክም አውጥቶ በአማራጭ ማጫወት የሚችል ተከላካዮችን ከውጥረትና ከጫና ነፃ ማውጣት የሚችል ቢልዳፑ ቢያንስ ለፕሬሲንግ በማይጋለጥ መልኩ ወይም ከፕሬሲንግ ከተጋጣሚ ጫና ነፃ ወጥቶ እንዲሻገር ማድረግ የሚችል እዛ የአማካይ ክፍል ላይ አንድ ኳሊቲ ይጨመራል ማለት ነው። ይሄን ደግሞ እስቲ ከኤንዞ ፈርናንዴዝ አገልግሎት ጋር አነጻጽሩት። በቀጥታ እድሜውን አይደለም፣ ኳሊቲ ጤናማ የሆነ ኳስን መስርቶ የመጀመር አቅም። ኤንዞ ፈርናንዴዝ የበለጠ ባላንሱ የሚያዘነብለው ወዴት ነው? አንድ ስቴፕ ወደፊት ነው። ስለዚህ በቼልሲ ቢልድ አፕ ላይ የኤንዞ ፈርናንዴዝን መመለስ ፖቼቲኖም አይፈልግም። ፖተርም ያኔ ተጫዋቹ ሲፈርም ይሄን ጉዳይ አይፈልግም። ማሬስካም በተመሳሳይ አይፈልጉት። እንደውም በተናጠል ሁሉንም ተግባር ከቢልድ አፕም ከተጋጣሚ የሚመጣውን ጫና በመከላከልም የጨዋታውን መስርቶ በመውጣትም ጫናው ያለው ሞሲስ ካሴዶ ላይ ሁለቱም። ግን አሁን ቼልሲ ከካሴዶም የአማካይ ክፍል ጥገኝነት የሚላቀቅበት ሌላ የታክቲክ አማራጭ ነው። ይሄ ማለት በጋራ ተጋርተው ወይም ሼር ተደራርገው ሜዳ ውስጥ የሚተገብሩት አሁን አማራጭ ይሆናል ማለት ነው፣ ከጫና በጸዳ መልኩ።
ይሄ ደግሞ የበለጠ የተጫዋቾችን ነፃነት በሜዳ ውስጥ እያጎላ ይመጣል። ኤክስፒሪየንሱ ቀላል የሚባል አይደለም በሜዳ ውስጥ ያለው የዚህ ተጫዋች ተግባር። ስለዚህ ቼልሲ እንደ ቡድን የተጠናቀቀው የውድድር ዓመት ካለበት ትላልቅ ችግሮች መካከል ከራሱ የመጫወቻ ክልል ኳስን መስርቶ ለመውጣት በሚጥርበት ወቅት የተጋጣሚ ፕሬሲንግ ለመሻገርና ለስህተት የሚጋለጥበት መንገድ ነው። ይሄም በአግባቡ ይቀረፋል ተብሎ ይታመናል በዣካ አማካይ ክፍል ተግባር። አሁን ይህ ሜዳ ውስጥ ያለው የተጫዋቹ ኤክስፒሪየንስ ከሆነ ከሜዳ ውጭ ያለው የተጫዋቹ ኳሊቲስ፣ ሊደርሺፕ ቼልሲ እንደ ቡድን በአምበልነት ሲመሩት የነበሩ ተጫዋቾች ያላቸው ለዚህ ማሊያ መጫወት ያለውን ትርጉም በምን አይነት መልኩ እንደሚረዱ እናውቃለን። ከዚህ በፊት የነበሩ ሲኒየር ተጫዋቾች የቼልሲን ክብር በሚመጥን መልኩ የቼልሲ ምስል ናቸው። አሁንም ስማቸው የሚነሳው በስቴዲየም የሚዘመረው በስቴዲየሙ ትላልቅ የማስታወቂያ ጽሁፎች ላይ ምስላቸው የሚስተዋለው በስቴዲየሙ ላይ የራሳቸውን ስታንድ የተጻፈላቸው ለምንድን ነው? እነዚህ ተጫዋቾች በዚህ ደረጃ የቼልሲ ሌጋሲ ከፍ ማድረጋቸው ብቻ አይደለም፣ የቼልሲ ምስል ስለሆኑ። አሁን የብሉኮን ዘመን አንደኛው ምስል የነበረው ከዚህ በፊት ወይም እስከ አለፈው የኢንተርናሽናል ብሬክ ድረስ ኤንዞ ፈርናንዴዝ በተለየ ሁኔታ አዲስ ኮንትራት ቀርቦለት ጤናማ የሆነ ድርድር ነበር። በተለይ ኖቬምበር ውስጥ ምናምን በነበረበት ወቅት ልክ የኤንዞ ማሬስካ ስንብት የኤንዞ ፈርናንዴዝን አለመረጋጋት ነገራቶችን እንደቀየረ ሁሌም ይጠራጠራል። ለምን? ተጫዋቹ ዳግም ነፍስ ዘርቶ በቼልሲ ቤት አስተማማኝ እንዲሆንና ብቃቱን እንዲያሳይ በር የከፈቱለት እንዲሁም የበለጠ በቼልሲ ቤት ኬሬሩ አስተማማኝነት ያገኘው የኤንዞ ማሬስካ መምጣት ነው ይባላል። ለዛም እኮ ነው የዝውውር መስኮቱ ከመከፈቱ በፊት ከማንቸስተር ሲቲ ጋር ስሙ ተያይዞ ሲነሳ ነበር ኤንዞ ፈርናንዴስ። ከዛም በኋላ እንግዲህ በብሉኮን አስተዳደራዊ ውሳኔና በቡድኑ ፕላንና ስትራቴጂ ላይ ደስተኛ ያልሆነው ተጫዋች የቼልሲንም ክብር በማይመጥን ሁኔታ የሱንም በቡድን ውስጥ ያለውን ኃላፊነትና አይከን የመሆኑን ጉዳይ ባጎደፈ መልኩ አስተያየት ሰጠ ሚዲያ ላይ። በቼልሲ ደጋፊዎችም ተተፋ፣ በኃላፊዎችም ጀርባ ተሰጠው። ይሄ ተጫዋች በሰማያዊዎቹ ቤት የመቆየቱ ጉዳይ አጠራጣሪ ብቻ ሳይሆን የመቆየቱ ነገር እንዳከተመ ነው የሚነገረው። ቼልሲ የመደራደሪያ በቂ ዋጋ ያገኝ እንጂ ተጫዋቹን እንደሚሸጥ፣ ምክንያቱም ሴሎን ስለሆነ እኮ ነው በቀጥታ የመደራደሪያ ዋጋውን ወይም ቼልሲ ከዚህ ተጫዋች የሚፈልገውን የዝውውር ሂሳብ ፕራይስ ታግ የለጠፈበት። ስለዚህ ስሜታዊነት ቼልሲ ቤት መስተዋሉ፣ የኩኩሬያ አስተያየት፣ የዚህ ተጫዋች አስተያየት፣ ሌሎች ተጫዋቾች የሚያሳዩት ባህሪ ቡድኑ ውስጥ ያለውን የአይከንና የሊደርሺፕን ኳሊቲ ሞግደል ከሚያሳዩ ምልክቶች ዋነኛና ግንባር ቀደም ናቸው። ተጫዋቾችን በመልበሻ ቤት የመምራት ለምሳሌ በሊያም ሮሲኒየር ስንብት ጀርባ ካሉ ዋነኛ ምክንያቶች መካከል መልበሻ ቤት ውስጥ ያለው መግባባትና ተጫዋቾች ታክቲካሊ አሰልጣኙ ለመረዳት ያላቸው ፍላጎት መውረድ ቡድኑ ለተከታታይ ሳምንት ለሽንፈት መዳረጉን፣ ተጫዋቾቹ በተወሳሰበ ታክቲክ ውስጥ ሁሌም ግልጽ ባልሆነና ተጫዋቾቹ ሊረዱት በማይችል መልኩ የሚደረግ ኮሚኒኬሽን ስለነበር ቼልሲ ተጫዋቾች ደስተኛ አልነበሩ። እነዚህ ሁሉ ጉዳዮች ተደማምረው ነው ቡድኑ ለከፍተኛ ችግር የዳረጉት እና አሁን የተበታተነውን ስፕሪት መሰብሰብ የሚችል በትሬኒንግ ግራውንድ ላይ የሚፈጠሩ አለመግባባቶችን በጥሩ ኤክስፒሪየንስ መፍታት የሚችል የበለጠ በሜዳ ውስጥ ደግሞ ተጫዋቾችን የበለጠ ተነሳሽነትና ትኩረትን ይህን ወጣት ስብስብ ማሳደግ የሚችልና የላቀ ኤክስፒሪየንስ ያለው ተጫዋች ደጋፊውም ተንታኙም ሁሉም የእግር ኳስ ቤተሰብ የሚስማማበት አይነት ሂደት ነው ቼልሲዎች ያደረጉት እና ምናልባት ጤናማነቱን የዚህ የዝውውር ሂደት ካሰፋ ነው በርካታ ነጥቦችን ማንሳት እንችላለን። ቼልሲ ቤት በጸባዩ በተግባሩ ለቡድኑ ካለው ፍቅርና እያሳየ ካለው ጤናማ ይሁን እንጂ
ሁሌም ብቃቱ የማይወርደው ሪሽ ጄምስ የቡድኑ አንድ ተነጥሎ ምስል ሆኖ እስካሁን ድረስ በተናጥል የሚነሳ ተጫዋች ነው። የፓልመር በየጊዜው የሚነሳ ውዝግብ አለ። ምንም እንኳን በሜዳ ውስጥ አስገራሚ ብቃቱ ከመጣበት ጊዜ ጀምሮ ቢያሳይም የአሰልጣኝ መፈራረቅ፣ የታክቲክ ለውጥ ጫና ቢፈጥርበትም የፓልመር የሜዳ ውስጥ ተግባር ይታወቃል። አሁን ግን የዣካ መምጣትን እስቲ ከአንድ ጉዳይ ጋር እናያይዝ። ለምሳሌ ለአንድ የውድድር ዓመት አስተማማኝ የሆነ ብቃት አሳየ ብለን እንነሳ፣ ወይም ለአንድ ሲዝን በቼልሲ ትራንዚሽን ውስጥ ትልቅ ሚና ይኖረዋል ተብሎ ይጠበቃል። ምክንያቱም ለ33 ዓመት ተጫዋች ቼልሲ እስከ 30 ሚሊዮን ዩሮ የሚከፍል ከሆነ ሚናው ቀላል አይደለም። ስለዚህ ኮል ፓልመርን ልክ አሎንሶ ሌቨርኩዘን ቤት በዣካ መኖር እንዴት ፍሎሪያን ቪርትዝ በጣም ዳይናሚክ እንደነበር እናስታውሳለን። በተለይ ዋንጫ ባነሱበት ዓመት አንድ አስገራሚ ስታት በወቅቱ ይነሳ ነበር። በአምስቱ ትላልቅ ሊጎች በሁለት ተጫዋቾች መካከል በተደረገ ፓስ ከተከታዩ ተጫዋቾች በእጥፍ ይበልጣሉ የዣካና የዊትዘ ፓስ አንዱ ለአንዱ ያደረገው የፓስ ቁጥር። በሁለት ተጫዋቾች በአንድ ቡድን ውስጥ የሚጫወት በአንድ ምርጥ 11 ውስጥ ከ30 ጨዋታ በላይ ባደረጉ ተጫዋቾች መካከል ባለ ዳይሬክት ቅብብል የሁለቱ ተጫዋቾች ቅብብል በተከታይ ተጫዋቾች ውስጥ በእጥፍ ይበልጥ ነበር በወቅቱ። የበለጠ አሁን ደግሞ የዣካ መምጣት የፓልመርን ነፃነት ልክ ዊትዘ በሌቨርኩዘን ቤት የነበረውን አይነት ነፃነት ዳግም ነፍስ ዘርቶ በድጋሚ ያ በአንድ ዓመት ውስጥ ከ30 በላይ የግብ ተሳትፎ ማድረግ የቻለውን ፓልመር በድጋሚ በስታንፎርድ ብሪጅ ምድር ልንመለከት እንችላለን። የዣካ አይነት ቴክኒሻን ተጫዋቾች ከሚያመጧቸው ለውጦች መካከል አንዱ ለሌላኛው ቴክኒሻል ተጫዋቾች የሚፈጥሩት ፍሪደም ነው። ከምን ጋር? ከኳስ ጋር። ያለ ኳስ አይደል፣ ከኳስ ጋር። ምክንያቱም ድግግሞሽ ያለው ፓስ ወደፊት ፎርዋርድ የሚደረግ ከሆነ የበለጠ እነዛ ፓሶችን የሚረከብና ስፔስ እየፈለገ ኳስን የሚጠብቅ ክሬቲቭ አማካይ ካለ የቡድኑ የክሬቲቪቲ ትራንዚሽን በእነዚህ ፓሰሮች መካከል ነው የሚሆነው። አሁን ቼልሲ በሁለት ጤናማ የግራኝ እግር ተጫዋቾች መግባባት ላይ የሚፈጥረው ሰርኪዩት ለቼልሲ ማጥቃት እጅጉን ወሳኝ ነው። የዣካ ዝውውር የሚጠናቀቅ ይመስላል። ይዞ የሚመጣው በርካታ ትሩፋቶች አሉ። ከነዚህ መካከል ደግሞ ግንባር ቀደም የሚሆነው ቅድም ያነሳናቸው ነጥቦች አሉ። ሜዳ ውስጥ ባለ ተግባር ደግሞ የፓልመርን መነጠል፣ የአጥቂው ምርት ማጣት፣ የዊንገሮቹ ድግግሞሽ ያለውን ማጥቃት ሂደት መሞከርን በእጅጉ የሚቀርፍ ነው። ስለዚህ የዣካ ከነ ኤክስፒሪየንስ ወደ ስታንፎርድ ብሪጅ መድረስ ይዞ የሚመጣቸው ጉዳዮች በርካታ ስለሆኑ ይሄ ዝውውር እውነትም አሎንሶ መፈለጉ ተገቢ ነው ያስብላል በብዙ መመዘኛዎች ስናይና የሚጠናቀቅም ይመስላል። ተጫዋቹም ደስተኛ ሆኗል፣ ፍቃዱን ሰጥቷል። ሰንደርላንድን አሁን የማግባባት ሂደት ነው ቼልሲዎች እየሰሩ የሚገኙት። በነገራችን ላይ በመጨረሻም ከቼልሲ ጋር ተያይዞ ማንሳት ያለብን የዝውውር ሂደት የመጀመሪያው ጉዳይ የምናገኘው ቻላባን ነው። ትናንትና ለቼልሲ ኮሞ 22 ሚሊዮን ፓውንድ አቅርቦ ቼልሲ በፍጥነት ነው ውድቅ ያደረገው። ይህን ገንዘብ አንቀበልም፣ የተጫዋቹ የመልቀቂያ ዋጋ 35 ሚሊዮን ፓውንድ ነው ብሎ ቼልሲ ፕራይስ ታጉል ለጥፏል። 35 ሚሊዮን ፓውንድ ምናልባት እስከ 30 ሚሊዮን ፓውንድ ድረስ ኮሞ የሚያቀርብ ከሆነና ሴሎን ክሎዝ ካለ ከሽያጩ ላይ የሚገኝ ለወደፊት ትርፍ ካለ ቼልሲ ሊስማማ ይችላል። ግን ከ30 ሚሊዮን ፓውንድ በታች ቼልሲ በጭራሽ የመሸጥ ፍላጎት የለውም፣ ማለት በዋጋ ደረጃ እንጂ። ቻላባ በቼልሲ ቤት የማይፈለግ ተጫዋች ነው። ምክንያቱም በድጋሚ እኮ ለችግር ጊዜ ተብሎ ነው ከፓላስ የመለሱት እንጂ ማሬስካ ከመረጧቸው ተጫዋቾች እኮ እነ ቤን ቺልዌል፣ ስተርሊንግ፣ ቻላባ ምናምን ውጭ አድርገው እኮ ቱራቸውን ጀምረው ነበር። ተጫዋቾቹ በዴድላይን ዴይ ነው በውሰት ክለቡን የለቀቁት እና በወቅቱ ማሬስካ በነበሩበት ወቅትና በቼልሲ ፕላን ውስጥ ብዙም እንደውም በተጠናቀቀ ውድድር ዓመት ጥሩ ጎልብቶ ፔርፎርም አድርጓል። ግን ቼልሲዎች ከእሱ ጋር የመዝለቅ ፍላጎት የላቸው። የበለጠ ፋይናንሳቸውን ሊያጎለብት የሚችል ሽያጭ ስለሆነ
ቼልሲዎች መሸጥን ያስቀድማሉ። በቦታው ላይ ግን ለማምጣት ያሰቡት ተጫዋች ደግሞ አሁንም ተመልከቱ ሉኩዋ ነው። በጣም ኤክስፒሪየንስ የሆነ በተለይ በፓላስ የባክ ስሪ ሲስተም በጣም አስተማማኝ የሆነው ምርጡን ፈረንሳዩ ሉኩዋ የዓለም ዋንጫን በፈረንሳይ ብሔራዊ ቡድን እድሉን እንዲያገኝ ያስቻለ ሴንተር ባክ ነው። ይህን ተጫዋች ለማስፈረም ደግሞ ትናንትና በነበረን የዝውውር መረጃችን ወደ እናንተ አድርሰን ነበር። ሌኪፕ ነው ያውም የዘገበው። ሌኪፕ ከዘገበ እንግዲህ መረጃው ተቀባይነቱ 100% ምንም ጥርጥር የለውም። 47.1 ሚሊዮን ፓውንድ ወደ 52 የተወሰኑ ሚሊዮን ዩሮ ቼልሲ አቅርቦ በፍጥነት ዝውውሩን ለማጠናቀቅ እየሰራ ነው። በቀጣይ የስራ ቀናት ቼልሲ በዚህ ዝውውር ላይ በትኩረት ይሰራል ብሏል ሌኪፕ። ስለዚህ የሉኳና የቻላባ ጉዳይ የጊዜ ጉዳይ ነው እንጂ ሉኳ ወደ ቼልሲ፣ ቻላባ ወደ ኮሞ የሚሄዳቸው እድል በጣም ሰፊ ነው። የበለጠ ደግሞ ከሰሞኑን አንድ ጉዳይ ሰምታችኋል ብዬ አስባለሁ። ቼልሲ ይፈልጓል ተብሎ በሩመርስ ደረጃ ስንሰማ የነበረው ኒኮ ፓዝ በቋሚነት ለኮሞ ፈርሟል። ይሄ ዝውውር መጠናቀቁ ደግሞ ቼልሲ ከኤንዞ ፈርናንዴዝ ጋር ለመለያየት ወስኗል። በቂ የሆነ ገንዘብ ከቀረበ ቼልሲ ይሸጠዋል። የማቆየት ፍላጎት ያላቸው አይመስልም። ምክንያቱም ከዛ አስተያየት በኋላ ኩኩሬያም ኤንዞም እንደማይቆዩ ይጠበቅ ነበር። ኩኩሬያን ሸጠዋል። አሁን ኤንዞን ለመሸጥ ቼልሲ ዝግጅቱን አጠናቋል። ኦፊሻል ሬጅስትሬሽን እስከሚመጣና ለመደራደር ጠረጴዛ ላይ የሚቀርበው ፕሮፖዛልን ለመመልከት ነው ቼልሲዎች እየተጠባበቁ የሚገኙት። በዚህ ሂደት ደግሞ ኒኮ ፓዝ ከሪያል ማድሪድ ወደ ኮሞ በ60 ሚሊዮን ዩሮ በቋሚነት ፈርሟል። ማድሪድ በድጋሚ ከቪክተር ሙኒዮስ ወደ ሊቨርፑል የተዘዋወረው ተጫዋች 50% ንብረትነቱ ወይም ከሽያጩ ላይ 50% የማግኘት መብቱ ያለው ማድሪድ ስለሆነ ያላሰበው ሌላ 20 ሚሊዮን ፓውንድ አግኝቷል። አሁን ደግሞ ጃኮብ ሮሜንን ቼልሲ የማስፈረም ፍላጎት አለው ከኮሞ። ይሄ ተጫዋች ደግሞ የተለጠፈበት ዋጋ ቼልሲ የሚከፍል ከሆነ ለኮሞ ከዚህ ዝውውር ላይ አሁንም 50% የማድሪድ ነው። ምክንያቱም ጃኮብ ራሞን የሚባለው ሴንተር ባክ በዛቪ አሎንሶ ሪያል ማድሪድ ውስጥ ደቂቃ ተሰጥቶት 7 ጨዋታ ያደረገ አሎንሶ በቅርበት የሚያውቀው የሚወደውም የሚያደንቀው ሴንተር ባክ ነው። እራሱ ከማድሪድ አካዳሚ ያሳደገው ተጫዋች ነው። በማድሪድ አካዳሚ ዛቪ አሎንሶ በሚያሰለጥንበት ወቅት ወደ ላኛው ቡድን እንዲያድግ ያደረገ ተጫዋች ነው። አሁንና ይህም ተጫዋች ወደ ቼልሲ የሚመጣ ከሆነ ቼልሲ ከሚከፍለው ክፍያ 50% ማድሪድ ነው የሚቀበለው። ማድሪድ አሁን ላይ በገበያ ላይ ያወጣውን የኩኩሬያንና የዴዝል ዶምፍሪስን የዝውውር ሂደት ክፍያ ከቨር አደረገ። 80 ሚሊዮን ዩሮን ከኒኮ ፓዝ እና ከቪክተር ሙኒዮስ ገቢ 80 ሚሊዮን ዩሮ ማድሪድ ራሱ አገኘ። ስለዚህ ማድሪድ አሁን የዝውውር መስኮቱን ካሁን በኋላ የሚጀምረው 1 ሚሊዮን ዩሮ ብሎ ነው ወጪ የሚጀምረው። 4 ተጫዋች አስፈርሞ ወጪና ገቢው እኩል ሆነ። አሁን የማድሪድ 80 ሚሊዮን ዩሮ አወጣ፣ 80 ሚሊዮን ዩሮ ገቢ አስገብቷል። ስለዚህ በቀጣይ በማድሪድ ሽያጭ ማድሪድ በሚያገኘው የፋይናንስ አቅም በቀጥታ ኤንዞ ፈርናንዴዝን ለማስፈረም ነው የሚጥረው እና ጆዜ ሞሪኖ ኤንዞ ፈርናንዴዝ እንዲመጣለት ጠይቋል የሚሉ ዘጋቢዎች ደግሞ በማርካ በኩል በየቀኑ እንመለከታለን። አሁን ደግሞ የበለጠች ሪያል ማድሪድ የኤድዋርዶ ካቫሚንጋን ሽያጭ ግዢ የሚፈጽም ክለብ ካለ ለማዳመጥ ዝግጁ ነው። ተጫዋቹን 70 ሚሊዮን ዩሮ ወይም 58 ሚሊዮን ፓውንድ የሚያቀርብ ቡድን ካለ ማድሪድ ኦፊሻል የተጫዋቹ የሽያጭ ሂደት ለማዳመጥ ፈቃደኛ ነው። እነዚህ ሂደቶች ማድሪድን ፋይናንሳሊ አጎለበተ ማለት የበለጠ ቼልሲ በፈለገው ዋጋ እንኳን ባይገዛ አውርዶ ሊገዛ የሚችልበት እድል አለ ማድሪድ ኤንዞ ፈርናንዴዝን። ስለዚህ ይህም ጉዳይ ሌላ ትኩረት የሚስብ ነው። ለማንኛውም ግን የግራኒት ዣካ ትርጉም ያለው ዝውውር በድጋሚ ከዛቪ አሎንሶ ጋር በጋራ የሚሰሩበት እድል እንግዲህ ተከፍቷል። ይሄ እድል ይሄ ዝውውር ሂደት ይጠናቀቅ ይሁን በቀጣይ ቀናት የምንመለከተው ይሆናል። ግን ተጫዋቹና ቼልሲ በመጀመሪያው
የድርድር ቅድመ ሁኔታ በሁሉም ሂደት መስማማታቸው ተስማምቷል። በግሉ አሁን ሁለቱ ክለቦች የሚያደርጉት ድርድር ይጠበቃል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። እንግሊዝ ከፓናማ ጋር ያደረገችውን ጨዋታ በጁዲ ቤሊንጋም እና ሃሪኬን አማካኝነት 2-0 አሸንፋለች። የኮሎምቢያና ፖርቱጋልን ጨዋታ ተመልክተን ጊዜ ካልወሰደብን እንግዲህ ድህረ ጨዋታ ነጥቦችን ከውጤቱ ጋር በዓለም ዋንጫ ዙሪያ ይዘንላችሁ እንመጣለን። ለእሁድ የመጀመሪያ ክፍል የመረጥነው ፕሮግራም ዣካ ወደ ቼልሲ ነበር። በእንዲህ መልኩ ሰፋ ላለ ደቂቃ በርካታ ነጥቦችን አንስተን ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።